እሱ ምንሽም አይደለም። እሺ ይሁን። የቤቴን ስልክ ታገኛል? ከአንቺ ስልክ? ቆይ ለምን የኔን ስልክ ትነካለህ? የምትፈሪው ነገር አለ እንዴ? እንዴት ነው የምትናገረው? ቆይ ሲጀመር ያረከው ነገር ትክክል ነው? ይኸውልሽ ትሁት፣ እኔ ልክ መስሎ የታየኝን ነገር አድርጌያለሁ። የቱ ነው ትክክል? እስኪ ንገረኝ፣ የቱ ነው ልክ? ከኔ ስልክ ላይ ቁጥር ወስዶ የማይሆን ነገር መናገር እውነት አይደለም ትሁት። ናቲ ይኸውልህ፣ እህቷ የምትታከምበት ገንዘብ የቤት ድርሻ እንደሆነ ቁጠር። እሺ ሌላውስ? የእናቴን ንብረት ጠቅልላ ይዛለች እኮ። እሷን አታጋፍጣት። ምንም ነገር የማታውቅ ስለ ቤትም ሆነ ስለ ገንዘብ እውቀት የሌላት ታማሚ ሴት ናት። ቆይ ምን አድርጊ ነው የምትላት? በእሷ ካልሆነ ቤቴን መጉዳት አልችልም። ጭራሽ ምንም እኮ አልጸጸተህም እንዴ? አዎ አልተጸጸትኩም። ለምንድን ነው የምትጸጸተው? እናቴ እኮ ናት ብዙ ነገር ያጣችው። በጣም አዝናለሁ ናቲ። ቆይ ለምን ታዘኛለሽ? የእኔ ህመም አይታይሽ? እነዚህ ጦሰኛ ልጆች ከሰው እያነካኩ ነው አይደለ? እንዴት ይሄን ይናገራታል? ማን ነው እሱ? የት አባቱ አውቀዋለሁ? የማታውቀውን ሰው ለሴት ብለህ እየተጣላ ነው? ለሴት ብለህ? ይሄን ነው ለሴት ብለህ የምትይው? እና ምን ልበላት? እማዬ ቆይ ቢበቃሽ ምን አለ? ምኑ ነው የሚበቃኝ? እየተጣላህ ነው የሚበቃኝ? አዎ ያንቺን ምላስ ፈርቼ ከሷ አራኩ ማለት ስትሰደጉኝ ቆሜ ያለው ማለት አይደለም። እኔ ምላሰኛ ሆኜ ነው? በሚሰብረው ንግግርሽ ልጅቷን ከስብራቷ በላይ እየሰበርሻት ስለሆነ የኔ መቅረት ቢጎዳትም ግን ከአንቺ ንግግር ግን ተገላግላለች። ቤቢ እኔን ነው እንዴ የምትናገረኝ? ተይኝ ብልሽ እምቢ አልሽኝ። እኔ እኮ እሷ ጋር ሂጅ አላውቅም። አንቺ ግን በሁሉም ነገር ትጨቀጭቅኛለሽ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ? አባዬን አሳምና ቀድሞ ሚስቱ ያለችበት ቦታ ይዤ እሄዳለሁ ብላ እሑድ ይዛ ሄደች ማለት ነው። እና አባዬም ይህን ነገር ውሸት ነው በማለት ማመን ፍላጎት አልነበረም። አባዬ እባክህን እኔን ብቻ ስማኝ፣ እኔ በጭራሽ ልዋሽ አልፈልግም ስትል ትሁት ምንም ተስፋ የሌለ ነገር ተስፋ እንዳደረግ አታርግኝ እባክሽን ብሎ ደጋግሞ ስለምናት ነበር። አባዬ እመነኝ የቀድሞ ሚስት በሕይወት አለች፣ ግን ምንም የምታስታውስ ነገር የለም። ምናልባት አንተ ስታይ ልታስታውስ ትችላለች፣ እመን በማለት ለማሳመን ትሞክራለች። እና ተመስገን ሽማግሌ ልኬ አንቺን ማግባቱን የምፈልገው ትሁት ነገር ግን ተወኝ እባክህ ስትል ትለምናለች። ናቲም በጣም ተናዶ ስለነበረ ተመስገንን ለመጉዳት ቆርጠው ተነሳ። እባክህ ተመስገን እንደዛ አታርጎ በትለምነውም ተመስገንም ምንም እንድሰማ ፈቃደኛ አልነበረም። እናም ናቲን እስር ቤት ለማስገባት የተሻለውን ነገር ለማድረግ እየጣረ ነበር። እና ናቲ ባደረግኩ ነገር በጣም አፍራለሁ፣ እንደዚህ ማድረግ አልነበረም፣ እንድታገባኝና ሽማግሌ እንድትልክ ነግሬክ ነበረ። ነገር ግን አንተ ያደረግኩን ነገር በጭራሽ የማይታሰብ ነገር ነው። እንዴት እንደዚህ ጨካኝ ትሆናለህ ናቲ? እንዴት ሰውን ከኋላ ትጎዳለህ? በማለት ትነግረዋለች። ቆይ ምን ማድረግ ነበረብኝ ታዲያ? እሱ ሲጫወትብኝ ዝም ብዬ ማየት ነበረብኝ በማለት ይለዋል። ቢሆንም ግን እንደዛ ማድረግ አልነበረብሽም፣ ምንም ቢሆን እኮ እሱም መጉዳት የለብሽም ነበር በማለት ይነግረዋታል። ነገር ግን ምንም አማራጭ አልነበረኝም፣ ይሄንን ከማድረግ ምንም ላስቆመኝ አልቻለም፣ ለዛ ነው ያደረኩት ስል ነገር አባዬ እኔን ለመግደል ሞክሯል፣ ስለዚህ በጭራሽ አልተውም፣ እኔም እገድለዋለሁ ስል ይዝታን። እባክህ ተመስገን እባክህ እንደዛ አታርጉ፣ እስቲ ተረጋግታችሁ አስቡ። እናንተ እንደ ሕፃን እንዴት ትጣላላችሁ? እንዴት በአንድ ሴት ትጣላላችሁ? እሷ ፍላጎት ከሌለ ከአንተ ጋር መሆን ካልፈለገች አንተም ተዋት። ግን እሷን ለማግኘት እሱን ገለ ወይን እሱን ጎርተ እስር ቤት በመግባት አይደለም እሷን ማግኘት ያለብን። ስለዚህ እባክህ የማውን ነገር አይታርገው ስትል ትነግረዋለች። ነገር ግን ናቲን ትናንትና የሞከርኩት ያልተሳካልኝ ድጋሜ ብትሞክር ትሰማኛለህ፣ በእጄ ሰበብ ትሆናለህ፣ አርፈ ብትቀመጥ ይሻላል። ትሁት መቼም ቢሆን እኔ በህይወት እስካለው ድረስ አንተ ልታገባ አትችልም በማለት ይዝትበት ጀመረ። ነገር ግን ናቲ መቼም ተስፋ እንደማይቆርጥና ትሁትን ማግባት እንደምፈልገውም ጭምር ደጋግሞ ይነግራል። ነገር ግን ትሁት አሁን ናቲ ላይ እጅግ በጣም ተበሳጨች። ምክንያቱም ተመስገንን ለመውጋት ስለሞከረ በጣም ተናዳበታለች። እንዴት ሰውን ጠብቀ ጨለማ ቦታ እንዴት ተወግባለህ? ታዲያ ምን ማድረግ ነበረብኝ? እያሸፈብኝ ጥይት እና መፋለም ትችል ነበር እንጂ እንዴት ሰውን ከኋላ ታጠቃለህ? በማለት እናም እናቱም
እማዬ እባክሽን ተይኝ፣ ለአንቺ ብዬ ህዊን አግኝቻት አላቅም። ከዚህ በላይ ምንድነው የምትፈልገው? አው ከሷ ጋር እንዲሆን ያንቺ ምላስ ስድብና ሳልጅታት ከሷ ጋር እንዳልሆን ብዬ ራኩ እና አግኝቻት አላቅም። ነገር ግን አሁንም እሷን መሳደብሽን አላቆምሽም እባክሽ ብሎ ይለምናታል። ትሁት በጣም ከፍቷት አዝና ነበር። በአሁኑ እጅግ በጣም አሳዝናኛል ናቲ፣ እንደዛ ማድረግ አልነበረብም። ምንም ብፈጠር እንዴት ሰውን ትጎዳዋለ? ቆይ እንዴት ነው እንደዚህ አይነት ሰው ሆንኩ? እንደዚህ አይነት ሰው አልነበርክም እኮ። አሁን ግን እያደረክ ያለ ነገር ምንም ደስ አይልም ስትል ትነግረዋለች። እና ቆይ ምን ማድረግ ነበረብኝ ትሁት? እሱ እንደፈለግ ሲጫወትብኝ እኔ ዝም ብዬ ማየት ነበረብኝ? አይ ያንተ ጸባይ አሁንም ግራ እያጋባኝ ነው። እያደረክ ያለ ነገር ምንም ደስ እያለኝ አይደለም ናቲ። ራስን ግን ልብ ብለህ ከሰው ጋር እየተፎካከርክና ራስን እያጣ ነው። እባክህ ወደ ራስህ ተመለስ። አሁን እያደረክ ያለ ነገር ምንም አልተዋጠለኝም፣ እናም ደስም አይልም። እያደረክ ያለ ነገር በጣም ያሳፍራል በማለት ትጮህበታለች። ቆይ ትሁት ምን ማድረግ እችል ነበረ ታዲያ? ምን ማድረግ እችላለሁ? እሱ በተደጋጋሚ እኔ ስለካኝና ሳንቋሸኝ ነበር፣ ዝም ብዬ ማየት ነበረብኝ ታዲያ በማለት ይጮህበታል። አይ ቢሆንም ጥሩ አልሰራም። እንዴት እንደዚህ ታደርጋለህ? እንዴት ሰውን ከኋላ ለመጉዳት ታስባለህ? ይህንን ካንተ አልጠብቅም በማለት ትጮኻለች። እና ናቲም እሱ እንደፈለገ ስናገረኝና እንደፈለገ ሳንቋሽ አንቺ ግን ምንም አላልሽም። ግን እኔ ነገር ሳደርግ በጣም ትጮብኛለሽ አይደለ ብሎ ይቆጣ ጀመረ። ነገር ግን አሁን ያደረኩት ያለ ነገር ምንም ተቀባይነት የለም ናቲ፣ እንዴት እንደዚህ ታደርጋለህ በማለት በጣም ትናደድና ትጮህበታለች። እሱ ግን አሁንም ቢሆን ድርጊቱ ምንም ነገር ላሳፍረው አልቻለም። ግን ምንም ቢፈጠር አሁን ይህንን ሀሳቤን አልቀይርም ሲል ይናገራል። ግን አሁን እያደረካለ ነገር ምንም ደስ አይልም ናቲ በማለት ትጮህበታለች። ቆይ ምን ማድረግ እችላለሁ ታዲያ ስትል ትነግሯለች። አሁን እያደረካለ ነገር በጣም አፍሬብሃለሁ፣ ግን መቼም ይቅርታ አላረግልም፣ በቃ ብቻዬን ተወኝ በማለት ትጮህበታለች። እሱም ይናደድና እሺ በቃ እተውሻለሁ፣ እንድትወሽ የምትፈልጊ ከሆነ በማለት ይነግራታል። ግን እያደረግኩ ያለ ነገር ምንም ደስ አይልም፣ እንደዚህ ማድረግ እኮ አልነበረብህም በማለት ትናደድበታለች። እና እሱ ግን ምንም አላደረኩም፣ ተመስገንን አግኝታን ለማውራት ስትወስን ተመስገንም ምንም ነገር እንዳላረገ ደጋግሞ ሲናገር ነበር። ነገር ግን ትሁት እጅግ በጣም በሳጭና ትናደዳለች። አሁን ላይ እያደረግኩ ያለ ነገር ለአንተም ሆነ ለእኔም ግልጽ አልሆነልኝም። ተመስገን እባክህ አንተ ማቁም ይሄን ነገር፣ በቃ ሁለታችሁም መጨረሻ አልፈልጋችሁም፣ በቃ ብቻዬን ትሆኑ በማለት ትሁት እጅግ በጣም ትበሳጭና ትናደዳለች። እና ትሁት እኔ ላይ ብቻ ነው አይደለም መናገር መጮህ የምችል፣ እሱን አትምጣ ወይን አንድ ነገር እንዳታረጊ ማለት እኮ አንቺም አልቻልሽም። ቆይ ልጅሽን በሙሉ እኔ ላይ ነው የምታወጪ በማለት መቆጣትና መጮህ ጀመረ። አሁን እያደረግኩ ያለ ነገር ምንም ደስ አይልም፣ እባክህ ተወኝ ስል ይናገራል። ትሁት መቼም ቢሆን አንተ ልታገባ አትችልም፣ ተስፋ ብትቆርጥ ይሻላል በማለት ይነግረዋል። ልጅን ሰውዬ ደውላ አናግራ እንደምትመጣም እናም ትነግራለች። ቤቲ ከሷ ጋር ልትል ነበረ። ነገር ግን አሁን ከአባዬ ጋር ለመሄድ ትወስናለች። አባዬ በድርጊቱና እሺ ብሎ ይስማማል። አብሮ ፍለጋው ቀጠለ። ለመሄድ ወሰነ። አባዬን እንደምን ብላ እንዳሳመነችና ከአባዬ ጋር መሄድ እንደምትፈልገው ጭምር ትነግረዋለች። እናም አባዬ እንደምን ብዬ አሳምኛለሁ፣ ስለዚህ አሁን ከአባዬ ጋር ነው የሚሄደው ስትል ለቤቴ ትነግራለች። እና ቤቴም ይህን ድርጊት ስትሰማ እንግዲህ ጥሩ ነው ትሁት ይህን አባዬ ትሁት ምን ሆንሽ ብሎ ደጋግሞ ስጠይቃት እሷ ምንም እንዳልተፈጠረ ብትነግሩም አባዬ ግን የሆነ ነገር እንደተፈጠረ እርግጥ ነው፣ ስለዚህ ንገሪን ብሎ ሳስጨንቃት ነበር። እና ምንም እንዳልተፈጠረ ምንም መናገር ብትሞክሩም ነገር ግን እባክሽን ልትነግሪኝ ትችያለሽ የተፈጠረውን ነገር ስል ትጠይቃታለች። ነገር ግን ምንም እንዳልተፈጠረ ደጋግማ ብትነግሩም ነገር ግን ይሄ ነገር ደስ አይልም፣ እባክሽን ንገሪኝ ስል ደግሞ ይጠይቃታል። እና በመጨረሻ ትሁትም እንግዲህ ከአባዬ ጋር ስምምነት ታደርግና ሄዳ ለመፈለግ ትወስናለች። አባዬም በድርጊቷ ይስማማና እሺ ያልሽን ነገር ከማድረግ ወደ ኋላ አይልም በማለት ይነግራታል። እና ይህንን በመስማማቱ እጅግ ደስ አላት። እሺ በቃ አሁን ያለውን ነገር አብረን ሄደን እናጣራን። አባዬ አንዴ ብቻ አዳምጠኝ እባክህ፣ ስሜታይ አትናደድ በማለት ትነግረዋለች። ቆይ ትሁት ከዚህ በላይ ምን ማድረግ እችላለሁ በማለት ይበሳጭ ጀመረ። ነገር ግን እባክሽን ከዚህ በላይ ምንም ነገር አትይኝ፣ በቃ ትሁት
የቀድሞ ሚስቴ ሞታለች አልኩሽ፣ ግን አሁንም ይህን ነገር እንዳጣራ እያስገደድሽ ነው። ግን ላንቺ ስል አድርጋለሁ፣ እጅን አጣራለሁ በማለት ይስማማል። እና ትሁትም እሺ በቃ አባዬ አላስገድደን፣ ፍላጎት ከሌለ በጭራሽ ላስጨንቅ አልፈልግም ስትል ትነግረዋለች። ነገር ግን በመጨረሻ ይስማሙና አብሮ ፍለጋውን ይቀጥላሉ። እና እስከ መጨረሻ መሄድ እንደምፈልግና እሺ እስማማለሁ ከአንቺ ጋር ሄጄ እፈልጋለሁ ይልና አባዬ ተስማምቶ ከትሁት ጋር ለመሄድ ይወስናል ማለት ነው። ብሮም እሱ አይሆንም ስትለው ትነግረዋለች። እና አባዬ ግን ለማወቅ በጣም ጉጉት አደረበት እና ማወቅ አለብኝ ብሎ ይወስናል። አይ አሁን የትም ማወቅ አንችልም፣ ስለዚህ እሁድ ድረስና እሁድ ሄደን አብረን እናያለን ስትል ትነግረዋለች ትሁት። አባዬ ግን ስሜታዊ የሆነና ሁሉ ነገር ውሸት እንደሆነ እና ሚስቴ በሕይወት ብትኖር ኖሮ እኔን ፍለጋ አትመጣም ነበር ሲል ይናገራል። አይ አባዬ ማስታወስ አትችልም በማለት ይነግረዋል። እና ብታስታውስ ኖሮ ቆይ ትሁት ምን እየተፈጠረ ነው ብሎ እና ትሁትም ሽማግሌ ላክና በቃ አግባኝ፣ ሽማግሌ ከላክ በኋላ እኔን ታገባኛለህ፣ እኔ የእሱ ልወድ አልችልም፣ እሱ ተመስገንም በጭራሽ አልወደውም። ስለዚህ እናቴን ሽማግሌ እንድልክ ትነግረዋለች። እና እሷም ቆይ ለምንድነው ስለ እናቴ የሆነ ነገር ስናይ የምትበሳጨው? እባክህ የማውን ነገር አትናገር። እናም እሺ በለኝና ሽማግሌ ላከውና እንጋባ ትለዋለች። እሷም እሺ ይለዋል። እንደ አጋጣሚ ቤቴ ደውሎ እያስፈራራትና በእህትሽ ነው አንቺን የሚጎዳሽ እያለ እየዛተበት፣ እንደ አጋጣሚ ቤቢ በዛ ሰልፍ እንዴት ስለ ህዊ ነው እንደዚህ የምትናገሪ በማለት ተናዶ በቦክስ ይመተዋል ማለት ነው። አንተ ብደፈር አንተ ማን ወጠጤ ነው እኔ የምትመታኝ ብሎ መሀል ላይ ገብቶ ሰው ላገላግል እየሞከረ ነበር እና እጅግ በጣም ይበሳጫል ማለት ነው። እና ቤቲም ጎረምሳ ልካ ያስደበደበችው ነበር የመሰለ የማውን ነገር አታድርገው እባክህ ስትለው እሱም ምንም ነገር እንደማያደርግም ጭምር ደጋግሞ ይሄ ነገር ጀመረ። ትሰማኛለህ፣ ምንም ቢሆን አልተዋችም፣ ቤትን የሚጎዳት በእህቷ ብቻ ነው በማለት ትናገራለች። እና በእህቷ እሷ እንድትጎዳ ለመጉዳት ይሞክራል። ነገር ግን ጭራሽ እዚህ ቁጭ ብላ ድንጋይ ማወቅ ጀመርክ፣ ደግሞ ምን ተፈጥሮ ነው ብላ ስትጠይቅ እርግጠኛ ነኝ ብለሰው ብላ እየተጣላን አይደለ፣ የሆነ ነገርማ እንደተፈጠረ እርግጠኛ ነኝ ሲል ይናገራል። እና የሆነ ነገር እንደተፈጠረ በእርግጥ እውነት ነው። ስለዚህ ምንድነው የተፈጠረ ደጋግማ ቢጠይቁም በቃ ተይኝ፣ እኔ ህይወት የለኝም፣ ከሷ ውጪ መኖር አልችልም፣ ምንም ቢፈጠር እኔ እሷን ልተዋት አልችልም በማለት ይነግራታል። ታዲያ ምን እንዲሆን ነው የምትፈልገው? እባክህን ተረጋጋ እንጂ በማለት ትነግረዋለች። ነገር ግን ቤቢ ያለሷ ህይወት እንደሌላትና እንደሌለውና ከሷ ውጪ መኖር እንደማይችል ደጋግሞ ትነግረዋለች ይነግራታል። እና ተመስገን ትሁትን አገባታለሁ አባዬ፣ ስለዚህ ትሁትን እንደምንም ብዬ አሳምኜ ላገባት እሞክራለሁ ሲል ይናገራል። እና ትሁትን ለመናገር ፈልጋለሁ ሲል ተመስገን ፍለቁ ችሎ ትሁት መቼም የሱ ልትሆን እንደማችልና እና እህቱን እያሰቃየ ያለ ጎረምሳል እና አባዬ ትኩረት ሰጥቶ ዝም ብሎ እየተመለከተ ነበር። እና ይሄ ደግሞ ምን ማለት ነው? ናቲ እባክህን ቤቲን እያስፈራራ መሆኑን ሲሰማ ቤቲ ትሁት በጭራሽ እንደዛ አያደርግም፣ ናቲ ነገር እውነት ነው ብላ ስትጠይቀው አይ በጭራሽ ይላታል። አባዬ በመጨረሻ በሀሳቡ ይስማማና ከትሁት ጋር ፍለጋውን ቀጠለ። አባዬ አሰባ ግባ፣ የቀድሞ ሚስትን ታገኛታለህ፣ እኔ እርግጠኛ ነኝ፣ እመነኝ እባክህ ስትል ትነግረዋለች። እሱም እሺ በቃ በሀሳብሽ ይስማማሉ በማለት ይነግራታል። እና አብሮ ለመፈለግ ይስማማሉ። እና አባዬ እንደምታምነኝ ተስፋ አደርጋለሁ፣ እባክህ እመነኝ እኔ ስል ይነግራታል። እና እሺ አንቺ እንዳልሽው ይሁን፣ እንደምፈልገው ተስፋ አደርጋለሁ፣ መቼም የቀድሞ ሚስቴ እንደምትገኝ አንቺ እርግጠኛ ከሆንሽ እሺ እኔ ለመፈለግ ዝግጁ ነኝ ስል ይናገራል። እና ቤቢ በተደጋጋሚ ለቤቴ ቢደውልም ቤቴ ስልኳን ማንሳት ታቋርጣለች። ህዊ የት እንደሄደች ግራ ተጋባ። ህዊ ወንድ ነገር የሆነች እያለ እጅግ ፈርቶ ሲጨነቅ ነበር። ነገር ግን እየተፈጠረ ያለ ነገር ምን እንደሆነ ለማወቅ ሲሞክር ነበር። ግን አሁን እየተፈጠረ ያለ ነገር ግራ ባጋባኝም ህዊ ግን ምንም ነገር እንድትሆን አልፈልግም። ከኔ ጋር ጥሩ ስሜት ላይ እንዳለች እርግጥ ነው። ቢሆንም ግን ህዊ ስታዝንና ስትጎዳ በጭራሽ እኔ ማየት አልችልም በማለት ይነግረዋል። እናም አሁንም ምንም ቢፈጠር ህዊ ምንም ሰው ነገር እንዳስከፋት በጭራሽ አልፈልግም ስል ይናገራል። ግን ምንም ቢፈጠር ህዊ ሁሌ ከጎና እንደሆነችም ጭምር ትነግረዋለች። እና እየተፈጠረ ያለው ነገር ምንም ቢሆንም አሁን ላይ ባስከፋኝም
እያለች ስትነግረው ነበር። እና ምንም ቢፈጠር ህዊ ስትከፋ ማየት አልፈልግም ስል ይነግራታል። እና ተመስገንና ናቲን በመጨረሻ ስምምነት ያደርጋሉ። ህዊ የማትፈልግ ከሆነ እሷን ማስጨነቅና ማስገደድ እንደሌለባቸው ደጋግሞ ይናገራሉ። እናም እሷ የማትፈልገው ነገር ካሁን በኋላ መቼም እንደማያደርግ ቃል ይገባል። እና እሷን ማስከፋት እንደማይፈልግ ጭምር ይነግራል። እና እሷን ማስከፋት እንደሌለበትና ምንም ቢፈጠር ሁሌም ከጎኗ ሆኖ እንደምደግፍ ይነግራል። ውድ ተመልካቾቼ ዛሬ ቪዲዮ